ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝ ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝን ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው ያውና እኮ ብሎ ያሳየናል ማለት ነው። ልክ እሱ ሲናገር ሽታው ነው ወደ አፍንጫ ውስጥ ቀድሞ የገባው ማለት ነው። ለካ የተኛ ነው ሬሳ አጠገብ ነበር። እናም ጥቅምት 24 በባራት ሰብ አቆጣጠር ጦርነቱ ተጀመረ። እኔ ሞትን አልፈራውም። እኔ ሞት አልፈራም። ወላዲተ አምላክ ከትግራይ እንድንወጣ እየመጣ ያለው ነገር አስከፊ እንደሆነ በተደጋጋሚ መልእክቶቹን አድምጫለሁ፣ አምኛለሁ፣ ተቀብየዋለሁ። ከሁመራ ወደ ሽሬ የእግር ጉዞ ተጀመረ ማለት ነው እና በመሃል ረሃብ አለ፣ በጣም መራብ አለ፣ የሚበላ ነገር የለም። ከዛም ተከዜ ድልድይ ላይ ስንደርስ መከላከያ ነበር ያንን ቦታ የተቆጣጠረውና ያ ወታደር ሲፈትሸኝ ቀጥታ የተመለከተው አንገቴን ነበረ። አረንጓዴ ቢጫ ቀይ ነበረ አንገቴ ላይ ያደረግኩት። ግቢ ውስጥ እንደገባው በቃ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ነው የተሰማኝ ማለት ነው። የእግዚአብሔርን ከሃሊነት የወላዲተ አምላክን እጹብ ድንቅ ፍቅር ነው እኔ የተማርኩት። እዚህ ጋር የቆምነው እኛ በእምነት ነው፣ በእውቀት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስብሁኒ ውእቱ ወልዑልኒ ውእቱ ለዓለም እግዝእተ ኩሉ ፍጥረት ንግሥተ ሰማያት ወምድር እመብርሃን እመሕይወት እመረድኤት ወበረከት ተስፋ ቅቡፃን ቤዛ ኃጣአን መሰረተ ሕይወት እግዝእተ ኩሉ ፍጥረት ንግሥተ ሰማያት ወምድር ወላዲተ አምላክ እሴባሃኪ አፈቅረኪ። ንዑድ ክቡር ቅዱስ ብርሃነ መስቀል እግዚእነ መድህን መራሄ ሕይወትየ መድኃኒተ ሥጋ ወነፍስየ ቅዱስ መስቀል ብርሃነ መስቀል እሴባሃከ። ቅዱስ ሚካኤል አቃቤ ዚአየ ረዳኤ ዚአየ በእንተ ኩሉ ነገር እሴባሃከ። ኩልክሙ ቅዱሳን ልዑል እግዚአብሔር ዘሃርየክሙ በበአብያቲክሙ በበክብርክሙ እሴባሃክሙ። ንጉሠ ስብሐት አምላከ አማልክት ልዑል ሕያው ቅዱስ አምላክ ዘፈቀድከ ሊተ ከመ እትናገር በእንቲአከ ከመ እዜኑ ነገረ ስብሐቲከ ነገረ አብያቲከ በእንተዝ እጹብ ግብርከ ወእጹብ ፈቃድከ እሴባሃከ። አነ ስሜ ተስፋ ሚካኤል ረዳኢ ሐድሽ ውእቱ። ተስፋ ሚካኤል ረዳኢ ይባላለው። የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ ማህበርተኛ ነኝ። የተወለድኩት በቅድስት ሀገር ኢትዮጵያ
በትግራይ ክፍለ ሀገር ነው። በተለምዶ ሽሬ አካባቢ ሰለክለካ በሚባል ቦታ ነው ተወልጄ እስከተወሰነ እድሜ ድረስ ያደግኩት። እስከ 7 ዓመቴ ድረስ እዛው ነበርኩኝ። ከዛም በኋላ ያው በተለያዩ ምክንያቶች ወደ አዲስ አበባ መጣው። ከ7 ዓመቴ ጀምሮ ደግሞ እስከ 14 እስከ 15 ዓመቴ ድረስ እንደገና አዲስ አበባ ቆየሁኝ። ለ10 ዓመታት ያክል ይሆናል። ከዛም ተመልሼ ወደ ትግራይ ሄድኩኝ። 10ኛ ክፍል ጨርሼ ነበረ ከአዲስ አበባ ወደ ትግራይ የሄድኩት። በትግራይም 11 እና 12 ተምሬ እንደገና አዲግራት ዩኒቨርሲቲ ገብቼ በሕግ ትምህርት ክፍል 5 ዓመት ተምሬያለሁ። 2010 በባህር ሀሳቡ አቆጣጠር 2010 ዓመተ ምህረት ነው የሕግ ትምህርት የዩኒቨርሲቲ ትምህርቴን ያጠናቀቅኩት። መንፈሳዊ ሕይወት የጀመርኩት ወይ ደግሞ ወደ ቤተ ክርስቲያን ወደ ታላቋ ቅድስት ቤተ ክርስቲያን መሄድ መጓዝ የጀመርኩት አስታውሳለሁ። እንደውም ጎፋ ተከራይተን በምንኖርበት ሰዓት የተከራየንበት ግቢ ውስጥ አንድ እናት ነበሩ እና ወደ ቤተ ክርስቲያን ልጆቻቸውን ይዘው ሲሄዱ ለማቁረብ በተለይ ደግሞ ፍልሰታ ሲሆን ሰንበቴ ማህበር ነበራቸው። ትልቅ እናት ናቸው እና ልጆቻቸውን በተለይ ደግሞ የልጅ ልጆቻቸውን ይዘው ይሄዱ ነበረ። ክረምትም ስለነበር የልጅ ልጆቻቸው በሙሉ ወደ እሳቸው ቤት ስለሚመጡ ትምህርት ስላልነበረ እኔም በሰዓቱ ብዙ ትምህርት ስለሌለ ክረምት ወቅት በሚሆንበት ሰዓት ከነዚህ ህፃናት ጋር አብሬ እኔም እንደ ልጅ ይዘው ይሄዱ ነበረ ወደ ቤተ ክርስቲያን። አስታውሳለሁ ወደ ጎፋ ገብርኤል ካቴድራል ቤተ ክርስቲያን ነበር የምንሄደው እና በዛ ነበረ የእግዚአብሔርን ነገር ወደ እግዚአብሔር ቤት መግባት መመላለስ የጀመርኩት ማለት ነው። እውነት ለመናገር ብዙ ገብቶኝ አይደለም፣ ግን እንዲሁ ግን ያስደስተኛል። ከዛ በኋላ ወደ አስኮ አካባቢ ቤት ቀየርንና 10 እና 9ኛ ክፍልን 9ኛ 10ኛ ክፍልን አስኮ ሁለተኛ ደረጃ ትምህርት ቤት እዛ መማር ጀመርኩ ማለት ነው። እና በዛ 2 ዓመታት ውስጥ ደግሞ ብርጭቆ ማርያም በምትባሏ በተለምዶ ፍኖተ ሎዛ ቅድስት ማርያም ቤተክርስቲያን ውስጥ ደግሞ መርጌታ መሀሪ የሚባሉ አባት ነበሩና እንዲሁ በቃ የአብነት ተማሪ ስላልነበረ የአብነት ተማሪዎችን ሰብስበው ውዳሴ ማርያም፣ መዝሙረ ዳዊት፣ የተለያዩ ትምህርቶችን ይሰጡ ነበር እና እኔም በቃ የሆነች ሰዓት አመቻችቼ እሳቸው ጋር ለመሄድ ለመማር እሞክር ነበረ። 10ኛ ክፍል ከተፈተንኩኝ በኋላ ማትሪክ ከወሰድኩኝ በኋላ አባቴ አንድ ነገር አለኝ ማለት ነው። አያቴ ያው ያሳደገችኝ እሷ ናት። እስከ 7 ዓመቴ ድረስ ያው የ1 ዓመት ልጅ ሆኜ ነው እናትና አባቴ የተለያዩትና በዚህም ምክንያት እናትም አባትም ሆና ያው የልጅነት ከባዱን ወራት ያሳደገችኝ አያቴ ናትና እሷ ደግሞ እድሜዋ ስለገፋ እንደገና ደግሞ ከጎኗም ሰው ስለሌለ የሚያግዛት የሚረዳት ሰው ስለሌለ 10ኛ ክፍል እንደተፈተንኩኝ ትግራይ መሄድ አለብህ አለኝ አባቴ ማለት ነው። እኔም ይህንን ነገር በደስታ ተቀበልኩኝ። 10ኛ ክፍል ተፈትኜ
ወደ ትግራይ ሄድኩኝ ማለት ነው። ወደ ትግራይም ሲሄድ ከአያቴ ጋራ ነበረ የነበርኩት ለ2 ዓመታት 11 እና 12ን አብሬያት ስማር ከእሷም በጣም ብዙ ነገር ተምሬያለሁ። ድሮ እንዴት ህይወት ምን ይመስል እንደነበረ በእነሱ እድሜ። እሷም በ9 ዓመቷ ነው የታጨችው። ከ9 ዓመቷ ጀምሮ እያንዳንዷን ነገር ታስታውሰዋለች እና ትነግረኛለች። ያሳለፈችውን መከራም ይሁን ሀዘንም ደስታውንም ሁሉንም ትነግረኛለች። እና ሴትም ወንድም ልጅ ሆኜ ነው ከእሷ ጋር ያደግኩት። ለምን እሷና ባለቤቷ አያቶቼ ናቸው፣ የእናቴ እናትና አባት ናቸው። እና እነሱ ናቸው ቤት ውስጥ ያሉት፣ ከእነሱ ጋር ደግሞ እኔ ያለው ማለት ነው። በዚህ ሁኔታ ከአያቶቼ ጋራ ለ2 ዓመታት ኖርኩኝ ማለት ነው። ለ2 ዓመታት ስኖር ያው የእናት ፍቅር የሚባል ነገር አለ። ከልጅነት አስታውሳለሁ። የእናት ፍቅር እናት ልጆቿን ይዛ ወደ ቤተ ክርስቲያን ስትሄድ ቅዱስ ቁርባን ልታቀብላቸው ወይ ደግሞ እናትና አባት ልጆቻቸውን ይዘው ሲሄዱ ሁልጊዜ በቃ ሆድ ይብሳኝ ነበረ። ለምንድን ነው የኔ እናትና አባት ከልጅነት የተፋቱት? ለምንድን ነው እንደዚህ አይነት ነገር የሌለው በሚል ውስጤ ብዙ ጊዜ ያሰላስል ነበረ። የኋላ ግን እግዚአብሔር ስሙ የተመሰገነ ይሁን፣ እናቴንም ተዋወቅኳት። የ14 ዓመት ልጅ ሆኜ ነው፣ የ7ኛ ክፍል ሆኜ ነው ከብዙ ዓመት በኋላ እናቴን ራሴን ካወቅኩ በኋላ ያወቅኳት ማለት ነው። እናም በእናቴም በኩል ወንድም እህቶች እንዳሉኝ ተረዳሁኝ፣ አወቅኩኝ። እናም ከአያቶቼ ጋር በምኖርበት ሰዓት በጣም ያው ከከተማ ነው ወደ ገጠር የገባሁት። ኑሮ እውነት ለመናገር እንዲሁ ቀላል አይደለም፣ ብዙ ውጣ ውረዶች አሉት። ግን ከዛ የሚበልጠው ግን ከነሱ ጋር የነበረኝ ፍቅር ግን እውነት ለመናገር መቼም የማረሳውና በአእምሮዬ ውስጥ ዘወትር የተመዘገበ ነው። በምችለው መጠን ብዙ ድክመቶች ቢኖሩብኝም እነሱን ለማስደሰት ሞክራለሁ። ልብሳቸውን አጥባለሁ፣ ቤት አስተካክላለሁ፣ እንጀራም ለመጋገር እንጨትም ለመልቀም ሞክራለሁ። ለምን ማንም የለም ከኔ ውጪ ከጎናቸው ሊሆን የሚችል እና በዚህ ሁኔታ 11 እና 12ኛ ክፍልን ጨረስኩኝ ማለት ነው ከነሱ ጋር ሆኜ። ከዛ 12ኛ ክፍል ከጨረስኩ በኋላ ነው ወደ ዩኒቨርሲቲ የገባሁት። አዲግራት ዩኒቨርሲቲ ነው የደረሰኝ። ያው በአዲግራት ዩኒቨርሲቲም ቆይታዬ ብዙ ውጣ ውረዶች ነበሩ። እውነት ለመናገር አባቴ ኮምፒውተር ያስፈልገዋል ብሎ ያው ኮምፒውተር ገዛልኝ። ከዛ በኋላ ከገዛልኝ በኋላ ያው ኢንተርኔት አቅርቦትም ስለነበረ ግቢ ውስጥ ያችን ኮምፒውተር ይዤ አንድ ክላስ ውስጥ ገብቼ ኢንተርኔት እከታተላለሁ እና ብዙ ጊዜ ደግሞ ሳደምጥ የነበረው የመልአከ መንክራት ግርማ ወንድሙ ትምህርቶችን ነበር ማለት ነው። እና አንድ ሁለት እያልኩኝ የእሳቸውን ትምህርት እየተከታተልኩ በመጣው ቁጥር የመናፍስቱ አሰራር በህይወታችን ውስጥ በህይወቴ ውስጥ በቤተሰባችን ውስጥ ምን እንዳደረገ ምን አይነት ባህሪ እንዳለው በሚገባ መረዳት ጀመርኩኝ ማለት ነው። በይበልጥ ደግሞ ከፈውስ አገልግሎቱ በተጨማሪ ሬዲዮ አቢሲኒያ ላይ ይተላለፍ የነበረው አሁንም የሚተላለፈው የሬዲዮ ትምህርት በጣም መሳጭ ነበረ ለኔ ማለት ነው። እና ትምህርት ቤት ውስጥ ግቢ ውስጥ ማለት ነው ዩኒቨርሲቲ ውስጥ በቃ መምህር ግርማ የሚል
ቅጽል ስም እስኪወጣልኝ ድረስ ፋይሌ በሙሉ መምህር ግርማ የሚል ነበረ። ሙሉ በቃ ቪዲዮዎች፣ ኦዲዮ በሙሉ የመምህር ግርማ ትምህርቶች ነበሩ፣ ቪዲዮዎች ነበሩ እና በጣም ብዙ ቪዲዮ ነው የተከታተልኩት። ያው የመንፈስ ውጊያም እንዳለ በህይወት ውስጥ ተረዳው ማለት ነው። የጸሎት ስርዓት ምን መሆን እንዳለበት ከሳቸው የተማርኩት በጣም እጅግ ብዙ ነገር አለ። ለህይወቴ ለመንፈሳዊ ህይወቴ ብርሃን የሆነኝ ማለት ነው። እናም የእሳቸውን ትምህርት በምከታተልበት ጊዜ ሬዲዮ አቢሲኒያ ስከታተል ይሄ የሚተላለፈው ቃለ እግዚአብሔር በጣም ከአእምሮ በላይ ነው። በሚገባ ለሚያደምጠው ብዙ ህይወት፣ ብዙ ነገር ይማርበታል። ህይወትን ከእግዚአብሔር ቃል ጋር ነው አስማምተው ብዙ ጊዜ እሳቸው የሚያስተምሩት ማለት ነው። እናም ብዙ ጊዜ የእሳቸውን ትምህርት ነበር የማደምጠው። በአካልም አግኝቼ እሳቸውን ለመባረክም በጣም ብዙ ጊዜ እጓጓ ነበረ። አንድ ቀን አዲስ አበባ እያለሁኝ ወደ ትግራይ ሳልመጣ በፊት እናቴ የአባቴ ባለቤት የመምህር ግርማን ትምህርት ትከታተል ነበረ እና ቦርሳ ነው የረሳችው፣ ስልኳን የረሳችው አላስታውስም። ግን ደውላ ቅዱስ እስጢፋኖስ ቤተክርስቲያን ይዘህልኝና ብላ እዛ ሄጄ ነበረ፣ እቃውን ባላስታውሰውም ማለት ነው። እና ስደርስ መልአከ መንክራት መምህር ግርማ ወንድሙ የፈውስ አገልግሎት ላይ ነበሩ፣ ጸበል እየረጩ ነበረ እና ትኩር ብለው ነበር የተመለከቱኝ አስታውሳለሁ። እኔ ቃለ ማድረስ ነው የመጣሁት፣ ግን ለተወሰነች ሰከንድ ትኩር ብለው ነበር የተመለከቱኝ። ከዛ በኋላ እኔም እቃዬን አደረስኩኝና ተመለስኩ ማለት ነው። ከዛ በኋላ ነው ወደ ትግራይ ሄጄ ዩኒቨርሲቲ ገብቼ እሳቸውን ትምህርት መከታተል የጀመርኩት ማለት ነው። እናም ግቢ ውስጥ የእሳቸውን ትምህርት ስከታተል ብዙዎቹ ያው የመንፈስ ውጊያ የአጋንንትን አሰራር የሚያስተምርም ሰው ስለሌለ ብዙዎች አይረዱትም። እኔ ግን በህይወቴ ውስጥ እየሆነ ያለውን ነገር ስለማውቀው የእሳቸው ትምህርት በቃ እንደ ማር ነበር የሚጣፍጠኝ ማለት ነው። እናም ይሄንን ቃል እግዚአብሔር እየተመገብኩኝ ትምህርቴንም እየተማርኩ ነበረ። በእርግጥ ትምህርቴን ያጠናቀቁት በእግዚአብሔር ቸርነት ነው እንጂ ምንም እንደ ጓደኞቼ አንባቢና የምጥርም ሰው አይደለሁም። ብዙ የራሴ የግል ውጊያዎችም ስለነበሩኝ ማለት ነው። የእሳቸውን ትምህርት ለመከታተል በምሞክርበት ጊዜ ነው አንድ ወቅት ላይ 2007 ዓ.ም የእምነ ንግሥተ ነገሥት እህተ ማርያም ዘኢትዮጵያን መልእክት ድንገት ነው ያየሁት። ሲመጣልኝ ንግግራቸው በኃይለኛው ነው። ያልጠበቅኩት ነገር ሆነ ማለት ነው። እኔ እውነት ለመናገር ምንድን ነው የምትለው እቺ ሴትዮ ደግሞ ብዬ ነው ለማየት የገባሁት ማለት ነው። እንዴት እንደዚህ ልትል ትችላለች ብዬ ነው መከታተል የጀመርኩት። ከዛ በኋላ ግን አንድ ሁለት እያልኩኝ የእሳቸውንም ነገር በምከታተልበት ጊዜ መምህር ግርማ ስለ ቅድስት ቤተ ክርስቲያን፣ ስለ መናፍስቱ ክፉ አሰራር፣ ስለ ጸሎት ኃይል፣ ስለ አምልኮት ህይወት ሲያስተምሩት በህይወት በተግባር ሲኖሩት የነበረውን ነገር በይበልጥ ደግሞ ከንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እያወቅኩኝ እየተረዳው መጣው ማለት ነው።
ከምንም በላይ ደግሞ የሚገዛኝና አእምሮዬን ሁሉ የሚቆጣጠረው የታላቋ ቅድስት ሀገር ኢትዮጵያ አቢሲኒያ ስለ እሷ የሚነገረው ነገር ለእኔ በጣም ከአእምሮዬ በላይ ነው እና ብዙዎችን በተለይ ትግራይ አካባቢ ብዙ ነጮች ይመጣሉ ወደ አክሱም፣ መቀሌም ወደ ተለያዩ ቦታዎች በተለያዩ ምክንያቶች እጓዝ ስለነበረ ነጮች እንደ ጎርፍ ነው በቃ የሚያጥለቀልቁት። ከምንም በላይ የማረሳው ማንም ሰው ሊሄድበት የማይችል በጣም ጎበዝ ካልሆነ በስተቀር በስቃይ ገብተው የሚወጡበት የጉንዳጉንዶ ማርያም ቤተክርስቲያን ውስጥ እንኳን ነጮችን አገኘም። እዛ ገብቶ ግቢ ውስጥ ሲጋራ ያጨሳል። እዛ የአካባቢ ሰዎች እንኳን እኮ ቤተክርስቲያኗን ሄደው እኮ አይሳለሟትም። የመንገዱ አስቸጋሪነት በጣም ከባድ ስለሆነ ማለት ነው። ግን በምን ምክንያት እሱ እዛ ቦታ ላይ ሊመጣ ቻለ? ይህንን ነገር ነጮች ምን ያህል የጥቁር ሕዝብ ላይ የሰሩትን ሴራ ቀድሞ በነበረው ቅድስት ሀገር ኢትዮጵያን አሳልፈው በሰጡት አባቶች ምክንያት እነሱ ያገኙትን ነገር ከንግሥተ ነገሥታት ተማርያም ዘኢትዮጵያ ከወላዲተ አምላክ መልእክት በደንብ ማጤን፣ መገንዘብ፣ ማስተዋል ጀመርኩ ማለት ነው እና በተለይ አክሱም ይመጣሉ። በጣም ብዙ ናቸው። እውነት ለመናገር በጣም ነው በቃ ውስጤ የሚቃጠለው ማለት ነው። እነሱን ማየት አልፈልግም። የሆነ በቃ ቤቴን እየመዘበሩ እንደሆነ ይሰማኛል። የቅድስት ሀገር ኢትዮጵያን ሆድ ዕቃዋን እየዘረፏት እንደሆነ በደንብ ነው የሚታወቀኝ ማለት ነው። ይህንንም የተረዳሁት ከወላዲተ አምላክ መልእክት ነው እና በተለይ ከድህረ ምረቃ በኋላ እንደ ባህር ሀሳብ አቆጣጠር 2010 ትምህርቴን ካጠናቀቅኩ በኋላ ድህረ ምረቃ 1 ዓመት የህግ ባለሙያዎች ስልጠና ይሰጣልና 6 ወር ቲዮሪ 6 ወር ደግሞ ፕራክቲካል ነው የሚሰጠው እና እነዛን የተወሰኑ ወራት አክሱም የነበርኩት ማለት ነው እና እዛ ሆኜ ቅድስት ጽላተ ሙሴ አለች ብዬ ስለማምን እዛም ደግሞ በረንዳው ላይ አካባቢዋ ላይ ብዙ የአብርሃም እንግዶች ተጥለው ስለማይ ሁልጊዜ ተንበርክኬ ወላዲተ አምላክን የምጠይቃት እስከ መቼ ነው የሚል ነበረ። እንዴት የአስራት ሀገርሽ ሆና ሀገር እግዚአብሔር ተብላ እንዴት ሰው ጎዳና ላይ ተጥሎ በቃ እስከ መቼ ነው የሚል ጥያቄ በጣም በተደጋጋሚ ነበረኝ። አላቀውም እንዴት እንደሆነ ይህንን ነገር እግዚአብሔር ነው የሚያውቀው። ግን ተንበርክኬ ማጸናት ግን በግራ በቀኝ ማንንም አላይም። በቃ እንደምትሰማኝ እንደምታደምጠኝ ስለማውቅ ማለት ነው። እና በየጊዜው በሚተላለፉ የወላዲተ አምላክ መልእክቶች ላይ በታላቋ ቅድስት ቤተክርስቲያን ላይ እየሆነ ያለውን ነገር መመልከት ጀመርኩ ማለት ነው።
ህዝቡ ምን ያህል እንደተከፋፈለ ከእግዚአብሔር እቅፍ ውስጥ እንዴት እንዳራቁን በኃጢአታችን በበደላችን ምክንያት ከእቅፉ የምንርቀው ሳይበቃን በእነሱ የክፋት ሴራ ምክንያት ደግሞ እንዴት ታላቋ ቅድስት ቤተክርስቲያን እንደተደፈረች ይልቁንም ቅድስት ሀገር ኢትዮጵያ ሀገር እግዚአብሔር የቅዱሳን ማህደር የሆነችዋን ቅድስት ሀገር ኢትዮጵያን እንዴት እንደደፈሯት ስመለከት ውስጤ ያዝናል ማለት ነው። እና ይሄንንም ነገር ለማንም አልናገረውም። እውነት ለመናገር ለምን ከጎኔ ያሉትም ጓደኞቼ ይሄንን ነገር ለመረዳት ብዙ አልቻሉም። በዘረኝነት፣ በቋንቋ፣ በተለያዩ ምክንያቶች ተጠላልፈን ወድቀን እርስ በርሳችን በረቱ አልበቃ ብሎን እርስ በርስ ስንዋጋ ይሄንን ማየት በጣም ከአይምሮ በላይ ነው ማለት ነው። እናም ወላዲት አምላክን ብዙ ጊዜ ጠይቃት ስለነበረ አንድ ቀን በህልሜ ምን አየሁኝ? ሁለት አይነት ደረጃ ነው። አንዱ ከፍ ያለ ነው፣ አንዱ ደግሞ ዝቅ ያለ ነው። እና እኔ ያለሁኝ አንዳንድ ብዙ ህዝብ አለ እና ነጭ ለብሰናል እና አሃዱ አብ ቅዱስ ተብሎ ቅዳሴ ሊጀመር ይመስለኛል። ከስር ደግሞ ነጮች ናቸው ያሉት እና ነጮቹ የለበሱት ልብስ የእስረኛ ልብስ ነው፣ የፍርደኛ ልብስ ነው የለበሱት ማለት ነው። እና ነጮች እንደሆኑ በትክክል አየዋለሁ። እናም እነሱ ከታች እኛ ከላይ ሆነን አሃዱ አብ ቅዱስ ተብሎ ቅዳሴ ይቀደሳል ማለት ነው። እና ሁላችንም በተመስጦ ነበረን። ስነቃ እውነት ለመናገር በቃ የሆነ የነፍስ እርካታ ነው የተሰማኝ። ለምን ሁልጊዜ የነጮች የበላይነት ቅድስት ሀገር ላይ ሰፍኖ ማየት በጣም ከባድ ነው እና በሰዓቱ ይሰማኝ ስለነበረ ምናልባት እኔን ለማጽናናት እግዚአብሔር በዚህ መልኩ ነው ያረጋጋኝ ማለት ነው። እናም የወላዲት አምላክን መልእክት በየጊዜው እየተከታተልኩ ስመጣ ከ2007 በባሕረ ሐሳብ አቆጣጠር ማለት ነው ያው 2010 ተመረኩኝ። ከዛ በኋላ ደግሞ ድህረ ምረቃ የሙያ ትምህርቱንም ተምሬ ሁመራ አካባቢ ነው የተመደብኩት ማለት ነው። ያው እኔ የተመደብኩበት አካባቢ ሁመራ አካባቢ እንኳን ቢሆን የአየር ንብረቷ ቀዝቀዝ ያለ ቦታ ነው፣ ቀዝቃዛ ነው እና እዛ ተመደብኩ። ያው በዳኝነት ነው እዛ የተመደብኩት። ይሄ ከመሆኑ በፊት ግን ወላዲት አምላክ ከትግራይ እንድንወጣ እየመጣ ያለው ነገር አስከፊ እንደሆነ በተደጋጋሚ መልእክቶቹን አድምጫለሁ፣ አምኛለሁ፣ ተቀብየዋለሁ። ግን ትልቁ ማነቆ የሆነብኝ ምንድን ነው? ስራዬ አለ፣ ቤተሰቦቼም አሉ። ወላዲተ አምላክ እግዝእትነ ማርያም ለብዙ ህዝብ ለቤተ ክህነቱም ለቤተ መንግስቱም ለህዝቡም የሚተላለፈውን መልእክት
ቃል በቃል እያንዳንዷን ነገር ነው የማደምጠው። እንደውም እጄ ላይ ዋይፋይ ስለሌለኝ ዋይፋይ ያለበት ቦታ ላይ ሄጄ ነበረ የማደምጠው እና ዙሪያ ያለው ነገር ጭፈራ ይሁን ዘፈን ይሁን ምን ይሁን እውነት ለመናገር አላስታውሰውም፣ በቃ አላስተውለውም። የወላዲት አምላክ መልእክት ላይ ብቻ ነው አእምሮ ያለው ማለት ነው። በጣም ብዙ መልእክቶችን በተመስጦ በልዩ ፍቅር ነበር የምቀበለው። ንግሥተ ነገሥታት እህተ ማርያም ዘኢትዮጵያንም የእውነት ከልብ ነው የምወዳቸው ማለት ነው። ይህንን ነገር ለቅድስት ሀገር ኢትዮጵያ ይዘውልን ስለመጡ ታላቅ ዜና፣ ታላቅ ብስራት፣ ለሕዝቡ የሚሆን ታላቅ ዜና ስለሆነ በጣሙን ነበር የምወዳቸው እና ከነዚህ መልእክቶች ውስጥ ደግሞ ወላዲተ አምላክ ስለ ትግራይ ሕዝብ በሰዓቱ ስለነበሩ መሪዎች ያስተላለፈችውን መልእክት ደግሞ አደመጥኩ ማለት ነው። ያስደነግጣል በጣም። በመንፈሳዊ ሕይወትም ብርቱ ስላልሆንኩኝ ይሄን ነገር እንዴት ነው ብዬ ውስጤ ይጨነቃል። ለምን ሕይወት አለ፣ ቤተሰቦች አሉኝ፣ ስራ አለ፣ ስንት ህዝብ ነው ያለው እዛ ውስጥ እና ይሄ ነገር እንዴት ነው የሚፈጸመው የሚል በጣም ጥያቄ ነበረኝ እና ከዛች ቅጽበት ጀምሮ ውስጤ የእውነት በየሳምንቱ የሆነ ነገር የሚከሰት የሆነ ነገር የሚሆን የሆነ ነገር የሚፈጠር ነው የሚመስለኝ ማለት ነው እና ለጓደኞቼም ስነግራቸው ይሄንን ነገር በበጎ ህሊና አልተቀበሉትም። እኔ ግን አእምሮዬ ውስጥ ተጽፏል። በቃ ይሄ ነገር የማይቀር እንደሆነ ከዛም አካባቢ መውጣት እንዳለብኝ ውስጤ በትክክል ይነግረኛል። ግን ዛሬ ነገ እያልኩኝ በጣም ጊዜ ወሰድኩ ማለት ነው። እናም ከተመረኩኝ በኋላ 1 ዓመት በስልጠና ቆየው። ከስልጠናው በኋላ ደግሞ ሁመራ አካባቢ ተመደብኩኝ ማለት ነው በዳኝነት። የብዙ ጊዜ ህልሜ የነበረው ስራ ይዤ ቤተሰቦቼን በይበልጥ ደግሞ አረጋዊት አያቴን እሷን በቃ በፍቅር ማኖር ነበር የኔ ዓላማ ማለት ነው። በቃ ስራ ይዤ እሷን እንዴት ማኖር እንዳለብኝ ነው በየጊዜው የማስበው የማሰላስለው እና እያደር እየዋለ ሲመጣ ግን ውስጤ ፍርሃት ይሞላዋል። መውጣት እንዳለብኝ ቤተሰቦቼም መውጣት እንዳለባቸው ይሰማኛል፣ አውቃለሁ። እና ሁመራ አካባቢ በተመደብኩበት ሰዓት አሁንም የማስተውለው ነገር ትክክል አይደለም እና እንደውም የአባቴን ባለቤት እንዲሁ በጥቂቱ አዋያት አናግራት ነበረ። እንዲህ እኮ ተላልፏል፣ ይሄ እኮ ይሆናል እላት ነበረ። የስራ ባልደረቦቼንም አቃቢ ሕጎችም ነበሩ ዳኞች። ይህንን ነገር ስነግራቸው ቀጥታ ይህን ነገር ከዘረኝነት ጋር ነው የሚያስተሳሰሩት። ለኢትዮጵያ የተሰጠውን መልእክት ከዘረኝነት ጋር ነው የሚያስተሳሰሩት። እናም የሆነ የሚረዳኝ ሰው እውነት ለመናገር አልነበረም እና ቀን እየቆጠርኩ እንደ ነፍሰ ጡር ነበር ቀን የምቆጥረው። ይሄ ቀን የሚፈጸምበትን ይሄ ቀን የሚሆንበትን ጊዜ ማለት ነው። እናም ሁመራ አካባቢ ተመድቤ ስሰራ በባሕረ ሐሳቡ አቆጣጠር ነው።
ጥቅምት 24 ነበረ ጦርነቱ የተከፈተው ማለት ነው። ከዛ በፊት ግን ከ2 ሳምንታት በፊት እንደዚህ ይመስለኛል አንድ ህልም አየሁኝና ህልሙን አይቼ በቃ በራሴ ነው የፈታሁት። ለማንም አልነገርኩም፣ በራሴ የፈታሁት እና አንድ ፖሊስ መጥሪያ ይዞልኝ ይመጣና ለዚህ ቀን ቅረብ ተብለዋል ብሎ ይሰጠኛል። ከዛ ልክ ስባንን ውስጤ ተሸበረ። በጣም ደነገጥኩ ማለት ነው። ለምን አያቴ ከዚህ በፊት አንድ ነገር ነግራኝ ነበረ። የእርሷ ጓደኛ ከማለፏ በፊት እንደዚህ አይነት ለዚህ ቀን ተጠርተሻል ተብላ እና እነሱ እየተሳለቁ እየሳቁ ይሄ ነገር ውሸት መስሏቸው፣ ነገር ግን ቀኑ ሲደርስ እሷም በእርስ ምክንያት ከዚህ ዓለም በሞት እንደተለየች ነግራኝ ነበረ እና እሱ ያየችውና እኔ ያየሁት ነገር ደግሞ ተመሳሳይ ስለሆነ ለማንም አላስፈታሁትም፣ እኔ ራሴ ፈታሁት ማለት ነው። ስለዚህ ከፊት ለፊቴ ሞት ይጠብቀኛል። በሰዓቱ ደግሞ በነቢየ ልዑል ቅዱስ ሄኖክ አቆጣጠር እንድንቆጥር ትእዛዝ ተላልፏል። ከዚህ በኋላ ተብሎ ታውጇል። ይሄ ደግሞ ወላዲተ አምላክ ስለ ትግራይ ሕዝብ ካስተላለፈችው መልእክት በላይ ለእኔ ትልቅ የራስ ህመም ሆነብኝ ማለት ነው። ለምን በነቢየ ልዑል ቅዱስ ሄኖክ አቆጣጠር መቁጠር እንዳለብኝ ያውቀዋለሁ። ለምን በብዙ ምክንያቶች ስለተረዳው ማለት ነው። ስለ ትግራይ ህዝብ የሚነገረው ነገር ደግሞ አይምሮዬን፣ ህሊናዬን ዘወትር የሚወቅሰኝ ማለት ነው። መውጣት አለብኝ። ይሄ ለምን በትር ነበር በሰዓቱ የተነሳው። እንግዲህ ይሄ ከመሆኑ ትግራይ ውስጥ ሰላም በነበረበት ሰዓት፣ ሁሉም ሰው ሰርቶ ገብቶ በሚወጣበት ሰዓት፣ ምንም አይነት የጦርነት ድምፅ ባልተሰማበት ሰዓት ነበር ይሄ መልእክት የተላለፈው። እኔ ግን ይህን መልእክት ከሰማው በኋላ በቃ እንደ ነፍሰ ጡር እቆጥረው ስለነበረ በዛች ዕለት ጥቅምት 24 በባሕረ ሐሳብ አቆጣጠር ይህ ነገር ተከሰተ ማለት ነው። እናም ቀድሜ እንደነገርኳችሁ በሞት ከዚህ ዓለም ልለይ እንደሆነ ስለተረዳው ተንበርክኬ ወላዲተ አምላክን ጠየኳት ማለት ነው። እኔ እውነት ለመናገር ቃል በቃል በሰዓቱ ያልኳትን ባላስታውሰውም እኔ ሞትን አልፈራውም። እኔ ሞት አልፈራም። ግን የሚያስፈራኝ ነገር፣ የሚያስደነግጠኝ ነገር ግን ለቅድስት ሀገር ኢትዮጵያ ለሀገሬ ምንም ሳልሰራ መሞት ግን አልፈልግም። እንዴት በዘመኑ ሁሉ ሳይከናወንለት ለሀገሩ ምንም አስተዋጽኦ ሳያደርግ ለሕዝቡ ሳይደርስ ለቤተ ክርስቲያን ሳይሆን እንዴት ይሞታል? ስለዚህ እኔ ሞትን አልፈራም። ግን የሚያሳዝነኝ ውስጤን ግን የሚበላው ለሀገሬ ምንም ነገር አለማድረጌ ነው ብዬ ወላዲተ አምላክን የጠየኳት ማለት ነው። ከዛ ይሄ ነገር ይህንን ህልም ካየው ከ2 ሳምንት ወይ ደግሞ ከ1 ወር በኋላ ይመስለኛል ጦርነቱ ተጀመረ ማለት ነው እና ከሌሊቱ 6 ሰዓት አካባቢ ይመስለኛል እንደዚህ አይነቱ ነገር የሆነው። እውነት እንደዚህ ለሰው ላስረዳው አልችልም። ቀኑ ደረሰ ነው ያልኩት። በቃ ወይኔ የት ልግባ? ወዴት ልሂድ? ለምን የሰማይ አምላክ የሰጠኝ ጊዜና ሰዓት ነበረ እንድወጣ። ወጥቼም ወደ አዲስ አበባ እንኳን በመጣ ስራም የስራዬንም ነገር ማስተካከል ብዙ ነገር ማድረግ እችል ነበረ። ግን አልሰማሁም።
በስጋ ስለተያዝኩኝ የግል ህይወቴ፣ ስራዬ፣ የቤተሰቦቼ ነገር ስለጎተተኝ ይህንን መልእክት በሰዓቱ አድምጬ መተግበር አልቻልኩም። ጦርነቱ ተጀመረ ማለት ነው። እናም ጥቅምት 24 በባራት ሳብ አቆጣጠር ጦርነቱ ተጀመረ። ልቤ ለሁለት ነው የተሰነጠቀው። በጣም ነው የደነገጥኩት ማለት ነው። የደነገጥኩት ጦርነቱ ተጀመረ ብዬ አይደለም፣ የወላዲተ አምላክን መልእክት ባለመስማቴ የሰማሁት ቃል ደግሞ እያየሁት ስለተፈጸመ ውስጤ ተሸበረ። በጣም ደነገጥኩ ማለት ነው። እናም አስታውሳለሁ በአይሱዙ ነበረ ወጣቱ እየተሳበ ጥቅጥቅ ብሎ ወደ ጦርነት የሚነግደው ማለት ነው። በቃ ያለማቋረጥ ወጣቱ ይጎርፋል ወደ ጦርነት፣ ወደ ደም። እና የጦርነቱ ድምፅ ደግሞ በቃ አእምሮን የሚቆጣጠር ሰላምን የሚነሳ በጣም ከባድ ነበረ። እና ያው በሰዓቱ እኔም በስራዬ ምክንያት ብዙዎች እኔ ላይ ጥያቄ ስለነበራቸው በተጠረጠሩበት ወንጀል የዋስትና መብት ያልሰጧቸው ሰዎች ነበሩና እነሱ በእርግጠኝነት ይሄ ነገር ከተከሰተ በሰዓቱ በነበረኝ ስራ ምክንያትም ከብዙዎች ጋራ ስምምነትም አለመግባባትም ስለነበረ ለሀገሩም እኔ እንግዳ ስለሆንኩኝ በህይወቴ ላይ የሆነ ነገር ሊመጣ እንደሚችል በደንብ እገነዘባለሁ። ሊገሉኝም እንደሚችሉ። ከዛ 2 ቀን 3 ቀን አንድ ቤት ውስጥ ታምቀን የጦርነቱን ድምፅ እየተመለከትን በመስኮት ደግሞ ወደ ጦር ሜዳ የሚጎርፈውን ወጣት እየተመለከትን አእምሮዬ በጣም ተረበሸ ማለት ነው። የወላዲተ አምላክን መልእክት አድምጬ ግን በተግባር ስላልኖርኩት ምን ትርጉም አለው? እናም ከ2 ቀን ከ3 ቀን በኋላ ወደ ሽሬ 1,000 ብር ለአንድ ሰው 1,000 ብር ኮንትራት ታክሲ ያዝንና ከጓደኞቼ ጋራ እዛው ከነበሩ የመንግስት ሰራተኞች ጋራ ወጣን ማለት ነው። እና ጉዞ ስንጀምር የተወሰነ መንገድ 10 ኪሎ ሜትር ምናልባት በጣም ከበዛ ማለት ነው 10 ኪሎ ሜትር ከተጓዘን በኋላ መንገድ ላይ ጦርነቱ ያዘን ማለት ነው። በትግራይ በኩል የነበረውና በዚህ በዳንሻ በኩል የመጣው ሁለቱም የከፈቱት ጦርነት እየተባባሰ ደርሶ በመሃል ገንዘባችንን ከፍለን ወደ ሽሬ መሄድ አልቻልንም። መኪናዋ ተመለሰች ማለት ነው። ስለዚህ ያለው አማራጭ በእግር መጓዝ ነበረ እና አንድ ጓደኛዬ አብሮኝ የሚሰራ ግርማይ ይባላል። እሱ ወንድም አለው ሱዳን። ከሁመራ ደግሞ ወደ ሱዳን ቅርብ ነው። እኔ ደግሞ የምወዳት አያት አለችኝ። እናትና አባቶቼ ያሉ ቤተሰቦቼ ሁሉ ያሉት ትግራይ ሽሬ ነው እና እሱ በቃ ሱዳን እኮ ብንሄድ ከዚህ ቅርብ ነው፣ የተወሰነ ሰዓት ተጉዘን በእግር ሱዳን እንገባለን አለኝ ማለት ነው። እንደዛ ሲለኝ እኔ
በእርግጠኝነት አያቴ እኔን ካላየች ሰላም ስለማታገኝ የግድ መሄድ አለብኝ፣ እኔ ወደ ሱዳን አልሄድም ብዬ ነገርኩት። ግን እሱ እንደዛ ሲለኝ ወደ ሱዳን መሄድ ያልፈለግኩበትን ምክንያት ምንም እንኳን የቤተሰቦቼ ቢሆንም ከሀገር እንዳትወጡ ተብሎ ስለነበረ በጦርነት ሰዓት በመከራ ሰዓት ከሀገሬ አልወጣም ብዬ እንዴት ከሀገሬ እወጣለሁ? በመልካሙ ጊዜ በሰናዩ ጊዜ ከሀገሬ መውጣት ስችል አሁን ሲቸግረኝ እና ይሄ ነገር በላይ ላይ ሲመጣ ከሀገሬ አልወጣም ብዬ የቤተሰቦቼንም ነገር አክዬ ወንድሜን ግርማይን ነገርኩት ማለት ነው። እሱም በሀሳቤ ተስማማ። ከዛም ከብዙ የስራ ባልደረቦች ጋራ ከመንግስት ሰራተኞች ጋራ በእግር በአቋራጭ ከሁመራ ወደ ሽሬ የእግር ጉዞ ተጀመረ ማለት ነው። እና አስታውሳለሁ አንድ ጎረቤት የመንግስት ሰራተኛ ነበረችን። እሷ ሽምብራ ቆልታ ነበረ እንደ ስንቅ ያዘጋጀችልን እና የመጀመሪያው ቀን ጉዞ ተጀመረ። ከኋላ መጡ ይባላል። በጣም ከአይምሮ በላይ የሆነ አለመረጋጋት ነበረ የነበረን ማለት ነው። እና በአቋራጭ ስለነበረ የምንጓዘው መንገዱ በጣም ከባድ እና ያው አንድ ቦርሳ ይዤ ነበረ የወጣሁት፣ ጓደኛዬም ልክ እንደዚሁ ማለት ነው። ብዙዎች ያላቸውን ንብረት ያላቸውን ቤት ያላቸውን ብዙ ነገር ሀብታቸውን ንብረታቸውን ጥለው ነው ይሄ ነገር ሲመጣ የግድ ስለሆነባቸው የተሰደዱት ማለት ነው። እና እኔም አንድ ቦርሳዬን ይዤ ከጓደኛዬ ከግርማይ ጋራ የመጀመሪያ ቀን በጦርነት መካከል ስደት ተጀመረ ማለት ነው። እና እኛ እንሰራበት የነበርነው ቦታን አልፈነው ረዥም ርቀት ከተጓዘን በኋላ ከአስፓልት አጠገብ ወደ አድጎሹ አካባቢ ይመስለኛል ወደዛ በሚወስደው መንገድ አስፓልት ዳር ደረስን ማለት ነው። እና ከአስፓልቱ በጣም በጥድፊያ በፍርሃት በረአድ እየተጨነቀን በምንጓዝበት ሰዓት ከጓደኛዬ ከግርማይ ጋራ በቃ ድንጋይ ነው፣ አለት ነው፣ ተራ ነው፣ ቁልቁለት ነው፣ አይታወቀንም። በቃ ነፍስ ውጪ ነፍስ ግቢ ነው፣ ራስን አድን ነው፣ ጫካ አለው ምን አለው። በጣም ደግሞ ሰዓቱ የመኸር ወቅት ስለነበረ የማሸላ እርሻ በጣም ብዙ አለ፣ የሰሊጥ እርሻ አለ። እናም ከሁመራ ወደ አድጎሹ አካባቢ በሚወስደው አስፓልት መካከል በአቋራጭ ደረስን ማለት ነው። እና አስፓልቱ ሳንደርስ አንድ ገበሬ ልዑል እግዚአብሔር ዋጋውን በሰማይ ይክፈለው ሁለታችንን ተቀበለና እንጀራ አብልቶ በስራም ያቀን ስለነበረ አይዟችሁ ብሎ አበርትቶ ስልካችንን ተቀብሎ ሸኘን ማለት ነው። እናም እዛው በልተን አረፍ ብለን ጉዞአችንን ጀመረን። ጉዞ በአስፓልት ተጀመረ ማለት ነው። በምንጓዝበት ሰዓት ከአይምሮ በላይ የሆነ ሰው ነው ያለው። ወዴት እንደሚሄድ አያውቀውም። እናቶች ልጆቻቸውን አዝለዋል፣ በእጆቻቸው ይዘዋል፣ የሆነ ነገር ተሸክመዋል። ከብቶች ደግሞ አሉ፣ ላሞች አሉ፣ በሬዎች አሉ፣ ፍየሎች፣ ጊደሮች፣ መንገድ ላይ የሚወለዱ እንስሳት አሉ እና የከብቶቹ ድምፅ ደግሞ አስፓልቱ ላይ ሲረማመዱ በጣም የሚያስፈራ ድምፅ ነው ያለው። በአንድነት በጣም ብዙ የሚሆኑ
ወደ 500 600 የሚሆኑ ከብቶች መንገዱ ላይ ሲራመዱ የኮቴያቸው ድምፅ እስካሁን ጆሮዬ ውስጥ ነው። እና ወጣቱ አለ፣ ትራክተር ያለው በትራክተሩ ለመጓዝ ይሞክራል፣ ሞተር ያለው፣ ሳይክል ያለው፣ እናቶች አሉ፣ አቅመ ደካሞች አሉ፣ ሽማግሌዎች አሉ፣ ህፃናት አሉ፣ ምንም የማያውቁ ከከተማ ወጥተው የማያውቁ በድሎት በምቾት ሲኖሩ የነበሩ ብዙ የሁመራ ህዝብ የሁመራና የአካባቢዋ ህዝቦች ነበሩ እና አብረውን ሲጓዙ የነበሩት እጅጉን በጣም የሚያሳቅቅ ነው። እውነት ለመናገር ወላዲት አምላክ በመልእክቷ በትር ነው የተነሳው እና ያ የተነሳው በትር የተነሳው ነገር ምን እንደሆነ ገባኝ፣ ተረዳኝ። የእግዚአብሔር ቸርነት፣ የአባትነቱ ፍቅር፣ ጸጋው፣ በረከቱ፣ ረድኤቱ፣ መግቦቱ፣ ጠብቆቱ ይሄ ሁሉ ነገር ነው ከምድሪቱ ላይ የተነሳው ማለት ነው። ስለዚህ ይሄ ነገር ከምድሪቱ ላይ ሲነሳ በተቃራኒው ምድሪቱ አስባው አለማ ወደማታውቀው ህዝቡም ጠብቆት አለሞት ወደማያውቀው ህልም ወደሆነበት ስቃይ ውስጥ ገባ ማለት ነው። እናም በዛ በአስፋልቱ ስንጓዝ በጣም ሀሩር ነው፣ ንዳድ ነው፣ የሚበላ የለም እና አንድ ቀን ሆነን ማለት ነው። አንድ ቀን ሙሉ ተጓዘን። እናም ባልሳሳት አድጎሹ ወይ ደግሞ የሆነ ቦታ ላይ ደረስን። ሰፊ ሜዳ ነው። ያው የሚለበስ ነገር ብዙ አያስፈልግም ሙቀት ስለሆነ። እግዚአብሔር ሲረዳን ደግሞ መኸርም ስለነበረ ጥቅምት ጊዜ ስለነበር በየቦታው የውሃ ጉድጓዶች ወይም ምንጮች አልደረቁም ነበር እና ብዙ ጊዜ ውሃ እየታጠብን ከዛም እየጠጣን ነበረ የምንጓዘው እና አንድ ቀን ሞላን። አንድ ቀን ሞልቶን በቃ ህዝቡ ተረፍርፏል፣ ደክሞት ማለት ነው። በጣም ብዙ ህዝብ ነው ያለው። በጣም ብዙ ከብት ነው ያለው። ብዙ የቤት እንስሶች ነው ያሉት። እንደዚህ በቃሬዛ ይዘዋቸው የመጡ እናት አባቶች አሉ። ልጆች እናት አባቶቻቸውን እዛው ጥለው መምጣት ከብዷቸው በቃሬዛ በህይወት በቃሬዛ ተሸክመዋቸው የመጡ አሉ እና ከአይምሮ በላይ ነው ህዝቡ ላይ የሆነው ነገር። የመጀመሪያው ቀን እናት ከአባት ጋራ፣ አባት ከልጅ ጋራ፣ ልጅ ከወላጆቹ ጋራ ተለያይቷል። ጦርነቱ ልክ ሲከፈት ማን የትግባ ማን ወዴት ይሂድ አይታወቅም። ግማሹ ወደ ሱዳን፣ ግማሹ ወደ በረሃ፣ ግማሹ የሆነ ነገር ውስጥ፣ ግማሹ እጅጉን አሰቃቂ ማለት ነው። እናም አንድ ቀን ሞላን ከጓደኛዬ ከግርማይ ጋራ። እዛ አካባቢ ስንደርስ መሬቱ ላይ ጋደም አልን ማለት ነው። አሸዋ ነው፣ ጠጠር ነው። ይሄ ሁሉ ነገር ግን አይታወቀንም እና ጋደም አልንና የእውነት እኔ በቃ ለጥቂት ደቂቃዎች ነው ማለት ሰውነታችን ዝሎ ስለነበረ በጣም ደክሞን ስለነበረ እዛው ጭንጫ ላይ መሬቱ ላይ ተኛንና አንድ ነገር አየሁኝ። የነቢየ ልዑል ቅዱስ ሄኖክ አቆጣጠር እጄ ላይ ስላልነበረ በባህር ሀሳቡ ስለሆነ በይበልጥ የማውቀው የነቢያት ጾም በምን ሰዓት እንደገባ አላስታውሰውም።
እና ስለ ትግራይ ህዝብ ስለ ትግራይ ተወላጆች ጸሎት ማህበሩ እንደያዘ አላውቅም በሰዓቱ ማለት ነው። እና አረፍ አልን። ተኝቼ ምንድን ያየሁት የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ ልክ ለጽዋ እንደሚሰለፈው ሰልፍ ነጭ ለብሶ ጸዓዳ ለብሶ በጣም አምሮበት ተሰልፏል ማለት ነው። እና ከፊት ለፊቱ ደግሞ ምን አለ? ብርሃነ መስቀሉ አለ። ቅዱስ መስቀሉ ከፊት ለፊት ቀድሟል ማለት ነው። እና እኔ በተኛውበት በአጠገቤ ነው ልክ የጽዋ ሰልፈኛ መስሎ ሲያልፍ የነበረው ማለት ነው። እና ይሄንን ነገር ሳይ እኔ በትክክል እያየሁ ነው የመሰለኝ እንጂ በህልሜ ወይ ደግሞ በራእዬም በትክክል ይሄ ነገር ህልም ነው ምንድነው አላውቅም። ግን ከኔ ጋር ያሉና እኔን አልፈውኝ እየሄዱ ነው የመሰለኝ ማለት ነው። ከዛ ብንን ስል ያለነው ስደተኞቹ እና ጓደኛዬ ግርማይ ነበርን። ይሄ የሆነው የመጀመሪያው ቀን ስደት ጊዜ ማለት ነው። ከዛ በኋላ ለ6 ቀናት ነበር የተጓዝነው ማለት ነው። ይሄንን ካየው በኋላ ውስጤ ሙሉ ነው የሆነው ማለት ነው። የሰማይ አምላክ እግዚአብሔር እንዳልተወኝ፣ ብርሃነ መስቀሉ እንደቀደመልኝ፣ ወላዲተ አምላክ ወላዲተ ሕይወት ወላዲተ ብርሃን እንዳልተለየችኝ ተረዳው ማለት ነው። እና በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም የተባለው ቃል ያው በእኔ ውስጥ ይከናወን ጀመረ ማለት ነው። እና የመጀመሪያው ቀን እንደዚህ ሆኖ በሌሊት ደግሞ ጉዞ ተጀመረ ማለት ነው። እኛ ስንጓዝ ከኋላ ደግሞ ጦርነቱ እየተፋፋመ ይመጣል ማለት ነው። እና እኛ አካባቢ ያለንበት ጋር ሲደርሱ ልክ እኔ ከዚህ በፊት ፊልም ላይ ነበር የማውቀው ማለት ነው የማየው በሄሊኮፕተር እንደዚህ በሰማይ ላይ ሲተኮስ ሄሊኮፕተሯ እንደዚህ ጌም ላይ ወይ ፊልም ላይ ነበር እሱን የማውቀው ማለት ነው። እና እንዲህ በአካል ህዝቡ እየሄደ እየተጓዘ ከላይ በአውሮፕላን መትረየስ፣ መድፍ በቃ አሉ የሚባሉ እነዚህ የወደቁ መላእክት ለሰው ልጆች ያስተማሯቸው የጦርነት መሳሪያ ምርቶች በሙሉ ተግባራዊ ሆነዋል ማለት ነው። እና በቃ ድንገት ብትን ነው የምንለው። ከዛ በኋላ ደግሞ ጥቂት ስንረጋጋ ደግሞ ሰብሰብ እንላለን። እና በዚህ መሀል ከጓደኛዬ ከግርማይ ጋራ ጉዟችንን ቀጠልን ማለት ነው። እና በመሀል ረሃብ አለ፣ በጣም መራብ አለ፣ የሚበላ ነገር የለም። የተወሰነች ገንዘብ ኪሳችን ውስጥ ነበረች። ያ እንኳን ኖሮ ግን ምንገዛው ነገር የለንም። ለምን? ህዝቡ ሁሉ ስደተኛ ነው። ቁጭ ብሎ የሚሸጥ የለም። ነጋዴውም ስደተኛ ነው፣ ገበሬውም ስደተኛ ነው፣ የመንግስት ሰራተኛውም ስደተኛ ነው። ሁሉም ስደተኛ ነው። እና ገዝተን የምንበላው ነገር እንኳን አተን ነበር ነው። አንድ ቀን አስታውሳለሁ፣ በየትኛው ቀን እንደሆነ በእርግጠኝነት ባላስታውሰውም የማሽላ መኸር ስለነበረ በዛ መኸር ውስጥ እያለፈን እያለ ከብቶች እንደዚህ በጎች ምናምን ያሏቸው ሰዎች በጣም ሲርባቸው ያው በጋርደው ምናምን በእሳት ጠብሰው ነበር የሚበሉት። እና እነሱ ያቀጣጠሉት እሳት ከፊት ለፊት ቆየንና
ማሽላ ቆርጠን ልክ ጠብሰን ልንበላ ስንል ማሽላው በአንድ ጊዜ ወደ ከሰልነት ነው የተቀየረው ማለት ነው። ለምን? የመኸር ወቅት ስለነበረ በጊዜ መሰብሰብ ስለነበር እዛው መሬት ላይ ያለ ድርቅ ብሎ ድንጋይ ነው የሆነው ማለት ነው። እና እሳቱ ልክ ሲነካው ወደ ከሰልነት ተቀየረ እና እጃችን ላይ ከሰል ነው የሆነው ማለት ነው። በዚህ ሁኔታ ጉዟችንን ቀጠልን። አባቴ፣ ባለቤቱ፣ ልጁ የት እንደገቡ አላቅም። ቤተሰቦቼ ምን ሁኔታ ላይ እንደሆኑ አላቅም። በጦርነት መካከል ጉዞ መጓዝ ብቻ ነው። አንድ ቀን ጦርነቱ እኛ ጋር ደርሶ ፊት ለፊታችን ቀድሞ እየሄደ ብዙ ከተሞች የሞት ሽታ ነበር የነበራቸው። በቃ የሆነ ሆረር ፊልም ላይ እንደሚታዩ ከተሞች አይነት ስሜት ነው የነበረው። እዛ ጋር ሬሳ ወድቋል፣ ቤቱ ክፍት ነው፣ ጸጥ ያለ ነው። የሆነ የሚያስፈራ ጸጥታ ማለት ነው። እና በዚህ ውስጥ እየሄድን እያለ እንደገና መሸ። እረኞች ባሉበት በጣም ብዙ ፍየሎች ናቸው የነበሩት እዛ አካባቢ። ብዙ ፍየሎች ባሉበት፣ እረኞች ባሉበት ልንተኛ እኔና ወንድሜ ግርማይ ቁጭ አለን ማለት ነው። እና የፍየሎቹ ጩኸት ምን ያህል እንደሚረብሽ የእውነት በጎቹ ምንም ነው በቃ ምንም አይነት ድምፅ የሌላቸው። ፍየሎቹ ግን ሌሊቱን ሙሉ ሲጮሁ ነው በቃ የሚያድሩት። እና የፍየልን እንደውም ባህሪ በሚገባ የተረዳሁበት ጊዜ ያኔ ነበር። እና ልክ እኔና እሱ ስንተኛ እዛ ቦታ ላይ ከእረኞቹ አንዱ ጠራንና እናንተ ልጆች ያላችሁበትን ቦታ ታውቁታላችሁ አለን። ኧረ አናውቀውም። ምንድን ነው ብለን ጠየቅነው ማለት ነው። ያውና እኮ ብሎ ያሳየናል ማለት ነው። ልክ እሱ ሲናገር ሽታው ነው ወደ አፍንጫ ውስጥ ቀድሞ የገባው ማለት ነው። ለካ የተኛ ነው ሬሳ አጠገብ ነበር እና ያ የሬሳ ሽታ ነው ወደ አፍንጫ ውስጥ የገባው ማለት ነው። ከዛ ተነሳንና ሌላ ቦታ ቀየርን። እዛም ስንቀይር በቃ በጣም አስቸጋሪ ሌሊት አደርን። ከዛ በኋላ ጦርነቱ እየተፋፋመ ሲመጣ በአቋራጭ ነው መሄድ ያለብን የሚል ሀሳብ ከብዙዎች መጣ። በአቋራጭ ስንሄድ ደግሞ ብዙ ስቃይ፣ ብዙ ነገር ነበር የነበረው። አካባቢውን አናውቀው። ዳገቱ የወላዲተ አምላክን ስደት እንኳን ለማሰብ እንደዚህ እስካሁን አልተጓዝኩም እኔ። ወይ ገዳም ለመሳለም ወይ የሆነ መንፈሳዊ በረከት እንኳን ለማግኘት እንደዛ አይነት ላብ፣ እንደዛ አይነት ድካም አልተሰማኝም። እና በብዙ ውጣ ውረድ ውስጥ እያለፈን አንድ እናት መንገድ ላይ እንጀራ ይዘው ስደተኞችን ይዘክራሉ ማለት ነው። እሳቸውም ስደተኛ ናቸው፣ ግን ድንገት ጦርነቱ እዛ አካባቢ ስላልደረሰ ከፊት ለፊት ቀድሞ የሚመጣውን ስደተኛ እየተቀበሉ ነበር እና ልክ ሲሰጡን ጦርነቱ በጥቂቱ እዛ አካባቢ ተከናውኗል እና መንገድ ላይ የወደቀ ሰው አለ፣ የሞተ ሰው አለ። እዚሁ እያየ ነው ማለት ነው። እና እኛ እናት የሰጠንን እንጀራ ተቀብለን
የወደቀውን ምንም ልናደርግለት አንችልም። ራሳችንን ብቻ ነው ማዳን ያለብን። በዚህ ሁኔታ ጉዟችን ቀጠልን ማለት ነው እና ተከዜ ከመድረሳችን በፊት በተከዜና ከተከዜ ወዲና ከተከዜ ወዲያ በሁለቱ ቡድኖች መካከል በጣም ከባድ ፍልሚያ ስለነበረ እግዚአብሔር ሲልልን እኔና ወንድሜ ግርማይ ለጥቂት ሰዓታት ቁጭ ብለን አርፈን ተኝተን ነበረ እና ህዝቡ ሁሉ ቀድሞን ሄዶ እዛ ተከዜ አካባቢ ሲደርስ ጦርነቱ በጣም ከባድ ስለነበረ ብዙዎች ሞተዋል። የመድፉ፣ የመትረየሱ፣ የመሳሪያው ነገር አለትን ሁሉ ሰነጣጥቆ ያላቸውን ንብረት ሁሉ በታትኖ ባድማ ነው ያደረገው ማለት ነው እና ከ4 ሰዓታት ይመስለኛል በኋላ እኔና ጓደኛዬ እዛ ቦታ ላይ ስንደርስ ቀድመውን የነበሩ ብዙ ሰዎች ብዙ ንብረታቸው ብትንትን ብሎ ከልጆቻቸው ጋር ተለያይተው በጦርነቱ ምክንያት ብዙዎች ሞተው ነው የጠበቁን ማለት ነው። ከዛም ተከዜ ድልድይ ላይ ስንደርስ መከላከያ ነበር ያንን ቦታ የተቆጣጠረውና እኔና ወንድሜ ግርማይን ይፈትሸን ጀመረ ማለት ነው እና በጣም ትልቅ ነው። በጣም ደስ የሚል ተክለ ቁመና ያለው ወታደር ነው። ሲፈትሸን እኔ ሁመራ ቅድስት ማርያም ቤተክርስቲያን አጠገብ አንድ እናት ነበሩና እሳቸው ክር ሐር ምናምን ነው የሚሸጡት እንደዚህ ለሚሰፉት ቤት ውስጥ ባህላዊ ስፌት ለሚሰፉት ሴቶች ማለት ነው እና ከዛ ውስጥ አረንጓዴ፣ ቢጫ፣ ቀይ ሐር ለቅሜ ለይቼ ሰጠዋቸውና በእጃቸው አስተካክለው እንዲሰጡኝ ነገርኳቸው። ክር አድርገው እንዲሰጡኝ ማለት ነው። ከዛ በኋላ ያንን አንገቴ ላይ ያደረኩት ከመስቀሌ ጋር አደረኩት ማለት ነው እና ያ ወታደር ሲፈትሸኝ ቀጥታ የተመለከተው አንገቴን ነበረ። አረንጓዴ፣ ቢጫ፣ ቀይ ነበረ አንገቴ ላይ ያደረኩት እና ያለምንም መወላወል እኔን ተወኝ ማለት ነው። ከዛ ጓደኛዬ ግርማይንም እሱንም ፈተሸው። ከዛ በኋላ ሂዱ አለና አሰናበተን ማለት ነው እና ድልድዩን አልፈን ሄድን። በዚህ መሃል የእግዚአብሔር ጠብቆቱ ረድኤቱ ፍጹም ፍቅሩ አልተለየንም ማለት ነው። እናም ተከዜን አልፈን ሄድን። ከዛ ተከዜን አልፈን ከብዙ ውጣ ውረድና መንገድ ጉዞ በኋላ የአስመራ ተወላጆች በካምፕ ተሰብስበው ይኖሩበት የነበረ ሽመልባ የተባለ ቦታ ላይ ደረስን ማለት ነው እና እዛ ቦታ ላይ ስንደርስ ድንገት መኪና አገኘን ማለት ነው። ወደ ሽሬ የሚሄድ ከሽመልባ ወደ ሽሬ የሚሄድ መኪና አገኘን። ከዛ በጣም ደስ ብሎን አላስታውሰውም በሰዓቱ የከፈልነውን ብር ያንን መኪና ይዘን ወደ ሽሬ ጉዞ ጀመርን ማለት ነው። በምንጓዝበት ሰዓት በጣም ብዙ ፈተና ነበር ያጋጠመን። ቦታው ላይ እንዳንደርስ በመሃል ጦርነት ይጀመራል። በሆነ መንገድ ይጓዛል መኪናው። ልክ ይሄ አረብ ሀገር ሲሄዱ እየተሽሎኮሎኩና በብዙ ውጣ ውረድ ውስጥ ኢትዮጵያውያን እንደሚያልፉት አይነት ጉዞ ነበረ ስንጓዝ ነበረ እና በዛ ሽሬ ደረሰን። ከሽሬ በኋላ ደግሞ ውዷ አያቴ ወዳለችበት ሰለክለካ ወደምትባሏ ቦታ መኪና ይዤ
ከወንድሜ ግርማይ ጋር አንድ ላይ መጣን ማለት ነው። እናም አያቴ ልጇ አባቴ መጥተዋል፣ ብዙዎች መጥተዋል። የቀረሁት ግን እኔ ነበርኩኝ እና እንዴት እሱ እንዴት ይቀራል? እሱን የያዘች መኪና እንዴት ወደ እኔ አትመጣም ብላ በጣም ስታለቅስ ስታነባ በጣም አምርራ የሰማይ አምላክን ስትጠይቅ ነበረ እና ታላቁ አባት አቡነ ገብረ መንፈስ ቅዱስም በሰዓቱ መልስ እንደሰጧት ነግራኛለች ማለት ነው። አይዞሽ ልጅሽ ይመጣል ብለው አጽናንተዋት ነበረ በህፃናት ልጆች አንደበት ማለት ነው። እና ልክ እኔ ስደርስ ያገኘኋት በር ላይ ነበረ። ቤት ውስጥ አልገባችም። እሱ ካልመጣ አልገባም ብላ ማለት ነው። ልዑል እግዚአብሔር ስሙ የተመሰገነ ይሁን። በዚህ ሁኔታ ከ6 ቀን ጉዞ በኋላ ከሁመራ ወደ ሰለክለካ እናትና አባቴ ጋር ተቀላቀልኩ ማለት ነው። እና አብሮኝም ጓደኛዬ ግርማ ያለ እና ይህ ጦርነት ደግሞ እዛም ስንደርስ አላቋረጠም። እኛ ጋም ደረሰ። አስፓልት ዳር ነበረ አጋጣሚ የአባቴ ቤት፣ እዛ ነበርን። ግን በአስፓልት ስለሆነ ጦርነቱ የነበረው ግዴታ ጦርነቱ ሽሬ ሲደርስ እኛም ጓዛችንን ጠቅልለን ወደ ገጠር ወደ 20 ደቂቃ ወደ 25 ደቂቃ የእግር ጉዞ ተጉዘን አያቴ ትዳር ወደ መሰረተችበት እኔ 11 12 ወደ ተማርኩበት ቤት ውስጥ ሄድን ማለት ነው። እና ለ3 ወራት ያክል ቤት ውስጥ በጦርነቱ ጊዜ ነበርን ማለት ነው እኔና ጓደኛዬ። በጣም ከባድ ጊዜ ነው ያሳለፍነው እውነት ለመናገር። እናም በዚህ መሃል ነው እኔ ከቤተሰቦቼ ተለይቼ መውጣት እንዳለብኝ የተረዳሁት ማለት ነው። ለምን አሁን ምንድን ነው የምጠብቀው? ቀድሞ እግዚአብሔር የሰጠኝን ጊዜ አልተጠቀምኩበትም። ከዚህ በኋላ ደግሞ ምንድን ነው የምጠብቀው? እግዚአብሔር የነገረኝን ነገር ስላልተጠቀምኩበት አሁን ደግሞ የባሰ እንዳያገኝህ ደግመህ ኃጢአት አትስራ ተብሏልና እኔም የባሰ ነገር ማየት አልፈለግኩም። በዛ በ6 ቀን መንገድ እንኳን ስጓዝ በትክክል የሰማይ አምላክን የምለው ይገባኛል ነበር ምለው። ለምን አልሰማውክም፣ አላደመጥኩህም፣ ትእዛዝህን አልፈጸምኩም፣ ስለሆነ ይገባኛል። በዛ በመከራ በዛ በድካም በስቃይ በእንግልት ውስጥ እንኳን በትክክል ይገባኛል ብዬ ተቀብየዋለሁ። እና ቤትም ከደረስኩኝ በኋላ ከ3 ወራት በኋላ አያቴ ልጆቿን የልጅ ልጆቿን ይዛ ስትሰቃይ ማየት በጣም ከባድ ነው። እናቴም የደረሰባት ነገር ከአይምሮ በላይ ነው። ቤቷ ተቃጥሎ ባለቤቷን አታ ቤት እንደሌለው ሰው ሕይወት እንደሌለው ሰው ጥገኛ ሆና ልጇም በጦርነቱ ተሳትፎ ይኑር ይሙት ሳታውቅ ወንድም እህቶቿ በሙሉ እና በቤተሰቦቻችን መካከል ያለው ነገር በጣም ከባድ ነበረ። እና በዚህ ምክንያት ነው ከዚህ በላይ ምንም ማየት አይጠበቅብኝም ብዬ የወሰንኩት ማለት ነው። እና መከላከያ መቀሌ በገባ ጊዜ ነገሮች በጥቂቱ ተረጋጉ። እኔም እንደምንም ብዬ መቀሌ ሰላም መሆኑን አረጋገጥኩኝ። ከዛም ለአንዴና ለመጨረሻ ጊዜ ቤተሰቦቼን ተሰናበትኳቸው ማለት ነው። ይሄ ሁሉ ነገር ባይሆን ኖሮ ልቤ አይቆርጥም ነበረ። ይህን ሁሉ ነገር ባልመለከት ኖሮ ምናልባት አመነታ ነበረ። ከዛ በኋላ ነው ይሄ ሁሉ ነገር ከሆነ በኋላ ልቤ ጸና ማለት ነው።
በጣም ልቤ ጸና። ከዚህ በላይ ምንድን ነው ማየት የምችለው? ለምን እኔ በህይወት ኖሬ እንኳን እኔ ቤተሰቦቼን በምንም መልኩ ልረዳቸው እንደማልችል በስጋ የኔ በአካል ከነሱ ጋር መሆኔ ለነሱ እንደማይጠቅም ስለተረዳው ብሎም ያመንኩበትን የተረዳሁትን በርትዕ ተዋሕዶ ሃይማኖት አስተምሮና እምነት መጓዝ እቅድና ዓላማዬ ስለሆነ ከቤተሰቦቼ ተለይቼ ወጣው ማለት ነው። እና ያው በጦርነቱ ጋብ ባለበት ሰዓት ነበረ ከቤተሰቦቼ ተለይቼ ወጣሁት። እናም የመላእክት አለቃ ቅዱስ ሚካኤል ጠብቆኝ ቀድሞ ነገር መስቀለ መድኅን እንደምገባ የዛም የማህበሩ ተሳታፊ እንደምሆን ቀድማ አሳይታኝ ስለነበረ ጉዞዬን ጀመርኩኝ ማለት ነው። እና ከጓደኛዬ 3000 ብር ነው 2000 ብር ተበድሬ ይመስለኛል ከመቀሌ ወደ አዲስ አበባ በመኪና የኛ ባስ ነበረ መኪናው። አሁንም ሳየው ባሱን በጣም ውስጤ ሐሴት ይሰማዋል። እግዚአብሔር በብዙ ነገር ውስጥ ጠብቆኝ አዲስ አበባ ደረስኩ ማለት ነው። አዲስ አበባ ለመግባት ሳቅድ ሁልጊዜ ዓላማዬ ምን ነበረ? እኔ የአብርሃም እንግዳም ሆኜ በተለይ የአብርሃም እንግዳን መርሃ ግብር በጣም እከታተልና ወደው ስለነበረ እኔም አብርሃም እንግዳ ሆኜ ከማህበሩ ጋር መኖር ፈልጋለሁ እችላለሁ ብዬ ነበረ የወጣሁት ማለት ነው። እና ከቤተሰቦቼ ከተለያየው ሰከንድ ጀምሮ አዲስ አበባ እስክገባ ድረስ አንድ መዝሙር ብቻ ነበር ስዘምር የነበረው። አንድ እርምጃ ሳልራመድ አንቺን ይዤ ተነሳሁ፣ አንቺን ይዤ ተነሳሁ የአምላክና ዛሬም ባርኪኝ ውዳሴሽን አበዛለሁ። የአምላክና ዛሬም ባርኪኝ ውዳሴሽን አበዛለሁ። የአምላክና አንድ እርምጃ ሳልራመድ አንቺን ይዤ ተነሳሁ፣ አንቺን ይዤ ተነሳሁ የአምላክና ዛሬም ባርኪኝ ውዳሴሽን አበዛለሁ። የአምላክና ዛሬም ባርኪኝ ውዳሴሽን አበዛለሁ። ይህን መዝሙር እየዘመርኩ ነበረ በጣም ስቅስቅ ብዬ ወላዲተ አምላክ አንድ እርምጃ ሳልራመድ እሷን ይዤ እንደተነሳሁ በመዝሙር አሳስባት ነበረ ማለት ነው። ለምን ስለ ራሴ ብዙ ጊዜ አይመለከተኝም። የቤተሰቦቼ ነገር በተለይ በእርጅናዋ ወቅት በዛ ልትጦር በሚገባበት ወቅት ልደርስላት በሚገባበት ወቅት ከእርሷ ተለይቼ መውጣቴ እሷ ለእኔ የነበራትን ነገር ስለማውቅ ስለምረዳ እሷን እንድትጠብቅልኝ ቤተሰቦቼን፣ እናቴን፣ አባቴን ሁሉንም የሰማይ አምላክ እንዲጠብቅልኝ እሷን ይዤ ነበረ መንገድ ጉዞ የጀመርኩት ማለት ነው ከመቀሌ ወደ አዲስ አበባ። እና በዚህ መሃል
እግዚአብሔር ስሙ የተመሰገነ ይሁን። ያለ አንዳች እንቅፋት ነበረ አዲስ አበባ የደረስኩት እና አዲስ አበባ ከደረስኩኝ በኋላ ወዴት መሄድ እንዳለብኝ አላውቅም። እምነ ንግሥተ ነገሥት ማርያም ዘኢትዮጵያ አቢሲኒያ ያሉበትንም 18 እንደሆነ አስታውሳለሁ። ግን እኔ 17 ብዬ ነው የያዝኩት። 17 መብራት ኃይል ብዬ ነው የያዝኩት። ከዛ ወንድሜ ደግሞ አለ። ቀድሞ አባቴ ከባለቤቱ ጋር ከመፋታቱ በፊት እዚሁ አዲስ አበባ ስለነበረም የአባቴን ባለቤት አለች እዚህና እሷ ጋር ልሄድ ወይስ ወደ ማህበሩ ልሄድ፣ እሷ ጋር ልሄድ ወይስ ወዴት ልሄድ ብዬ ማመንታት ጀመርኩኝ ማለት ነው። እና አይምሮዬ የነገረኝ የወሰንኩትም ነገር ምንድን ነው? እሷ ጋር መሄድ እንዳለብኝ። ለምን ያሳደገችኝ ወደ 10 ዓመት ብዙ ዋጋ ከፍላ እንደ እናት ያሳደገችኝ እሷ ስለሆነች እሷ ጋር መሄድ አለብኝ ብዬ ቆረጥኩኝ። ልክ በወሰንኩኝ በቅጽበታት ውስጥ የሰማይ አምላክ ምስክሬ ነው፣ እጄ ላይ ያለው ሳንቲም ስንት እንደሆነ አላስታውሰውም። በጣም የተወሰነ ከ5000 ብር የማይበልጥ ገንዘብ ነው እጄ ላይ ያለው እና ድንገት አዲስ አበባ ደርሼ የት መሄድ አለብኝ ብዬ አመንትቼ ወስኜ ካበቃው በኋላ እጄ ላይ ቴክስት ገባ ማለት ነው እና የ3 ወር ደሞዝ ይመስለኛል የተለቀቀው። እኔ አዲስ አበባ ስገባ መቀሌ አካባቢ ሰላም ስለነበር ለመንግስት ሰራተኞች በጦርነቱ ምክንያት ስለተጎዱ ተብሎ የ3 ወር እንደዚህ አይነት ደሞዝ ተለቀቀ ማለት ነው። አሁንም ሰው ቤት ገብቼ ወላዲተ አምላክ የሰው እጅ ልጠብቅ ነው፣ እንዴት ነው ማድረግ ያለብኝ ብዬ ውስጥ የተጨነቄ ስለነበረ ወዲያው በቅጽበት ነው መልስ የሰጠችኝ ማለት ነው። እናም ደስተኛ ሆኜ መጣው ከወንድሜ ጋራ ከእናቴ ጋራ ለ3 ወር ያክል ቆየው። በጣም ወላዲተ አምላክ በጸሎት እንደበረታ ጉልበት ኃይል ሆናኝ ነበረ እውነት ለመናገር እና በዛ ውስጥ ሆኜ ቄደር አልተጠመቅኩም፣ የማህበሩ አባልም አልሆንኩም። 2 ጊዜ ተመላለስኩኝ። 1 ጊዜ ነጠላ ስላልነበረኝ ተመለስኩ። 2 ጊዜ ደግሞ ጸጉሬን በስነ ስርዓት ስላልተስተካከልኩኝ ይህን ጸጉር አስነስተና ተብዬ ተመለስኩ። በ3ኛው ቀን ነው የገባሁት ገዳመ ጽላተ ሙሴ ወመስቀለ መድኅን እና ልክ እንደገባው እምነ ንግሥተ ነገሥት አልነበሩም። ግቢ ውስጥ እንደገባው በቃ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ነው የተሰማኝ ማለት ነው። ለምን በሚዲያ ስከታተለው ለብዙ ጊዜ ለብዙ ዓመት ሳየው ስመለከተው የነበረው ገዳም እዛ ውስጥ ገብቼ ራሴን ሳገኘው ራሴን መቆጣጠር አቃተኝ። በጣም ደስተኛ ነኝ። ከምንም በላይ ደግሞ የዕለት ዕለት የመጣው ዕለት ያየሁት አንድ ነገር እጅጉን አንጀቴን ነው የበላኝ ማለት ነው። ያየሁት ነገር ምንድነው? ገዳመ ጽላተ ሙሴ ወመስቀለ መድኅን ገና ግቢው እንደ አዲስ ሳይስተካከል በፊት የነበሩት እርግቦች እግራቸው ላይ አረንጓዴ፣ ቢጫ፣ ቀይ ታስሮላቸው እኔ የማህበሩ አባላት ይሄንን መስቀል አድርገው በትዕይንተ መስኮት ስከታተል የመስቀሉ ኃይል የእውነት በትክክል ይገባኛል። በቃ ሰንደቅ ዓላማው ከብርሃነ መስቀሉ ጋር አንገታቸው ላይ አድርገው ሳያቸው ፍጹም የወላዲተ አምላክን ግርማ ሞገስ ለብሰው ማንም ያልተጎናጸፈውን ነገር ተጎናጽፈው ነው የማስተውላቸውና እነዚህ እርግቦች ደግሞ ይህንን ነገር
እግራቸው ላይ አንዳንድ እግራቸው ላይ አስረው ሳይ የእውነትም መብርሃን እኔ ከነዚህ እርግቦች እንዴት እለያለሁ ብዬ በጣም ስቅስቅ ብዬ ነበረ የምጠይቃት። ለምን ይሄንን ብርሃነ መስቀል ይሄንን ሰንደቅ ዓላማ አንገቴ ላይ ማሰር በጣም ትልቁ ህልሜ ስለነበረ ማለት ነው። እናም ወላዲተ አምላክ ደግሞ ቄደርም ሳልጠመቅ ሕግና ስርዓቱንም ሳልፈጽም እንዲሁ ገዳሟ እንድመላለስ በረከቷ እንድካፈል ጸሎቷም ዝክርም እንዳገኝ በጣም መንገዱን ከፍታልኝ ነበረ። እናም በዚህ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ወላዲተ አምላክ ረድታኝ ቄደር ተጠምቄ የማህበሩ አባል ሆኜ ከነ ድክመቴ ከነ ኃጢአቴ ከነ በደሌ ከነ ብዙ ጥፋቴ ወላዲተ አምላክ ሳትጠየፈኝ በቤቷ እንድመላለስ ረድታኛለች ማለት ነው። እና ብዙ በጣም ህመም ነበረብኝ። የራስ ህመም፣ ሆዴን ያመኛል፣ አእምሮዬ ትክክል አይደለም፣ በጣም የሆነ ጭንቅላት የሆነ ነገር የተሸከምኩ ነው የሚመስለኝ፣ ማጅራቴ፣ ጀርባዬ፣ ብቻ ከራስ ፀጉሬ እስከ ጥፍር እግሬ ድረስ ትክክል አልነበርኩም። በድክመቴም በተለያዩ ምክንያቶችም የአጋንንቱ አገዛዝ ውስጥ ስለነበርኩኝ ማለት ነው። እናም በየጊዜው ማክፈል አልችልም ነበረ። በጣም ነበር ከአይምሮ በላይ የሚሆንብኝ እና ይሄንንም እማምላክ እየረዳችኝ በጥቂቱ እያስተካከልኩ በቃ ያከፈልኩ ዕለት ሰማይና ምድር ነው በቃ የሚናወጥብኝ። ሰውነቴ ይንቀጠቀጣል። ግን ለማንም አልነግረውም ይሄንን ነገር። ለምን ብዙዎቹን ሳያቸው ጠንካሮች ናቸው፣ ብርቶች ናቸው። ለምንድን ነው እንደ ልጆች ግን እኔ የማልሆነው ብዬ ብዙ ጊዜ አስጨንቃት ስለነበረ ማለት ነው። እናም በገዳመ ጽላተ ሙሴ ወመስቀለ መድኅን የጽላተ ሙሴን መኖር ተረዳው ማለት ነው። የብርሃነ መስቀሉን የግማደ መስቀሉን ሳይሆን የብርሃነ መስቀሉን ታላቋ እናት ቅድስት እሌኒ ያሰሰችውን የፈለገችውን ብርሃነ መስቀል በገዳም ውስጥ አገኘሁት። ሳይገባኝም ሳይገባኝም በአንገቴ እሱ ከኔ ጋር ሆነ ማለት ነው። እናም ብዙ ጊዜ በተደጋጋሚ ጊዜ ወላዲተ አምላክን በጸሎት ጊዜ ምስጋናዎች ሲቀርቡ በጣም ነበር የምደነቀው ማለት ነው። በቃ ምስጋና መስማት ያስደስተኛል። መዝሙር ብቻ እዛ ጋ ያለው ሁኔታ ዓለም ከምትሰጠው ሰላም የተለየ ሰላም የሚሰጥ ገዳም ነው። ልጆቿንም ከየት እንደሰበሰበች ያመጣጣቸውን ሁኔታ ለወላዲተ አምላክ ያላቸውን ለልጇ ለመድኃኔዓለም ያላቸውን ፍቅር ለሕግና ስርዓት ያላቸውን ተቆርቋሪነት ስመለከት ደግሞ ሁልጊዜ በቃ አእምሮዬን ሰላም ይሰማዋል። ከምንም በላይ ደግሞ የእምነ የንግሥተ ነገሥታት የእህተ ማርያም ዘኢትዮጵያን ጸጋ ደግሞ ስመለከት እግዚአብሔር የሰው ልጆችን ምን ያህል እንደወደደ አልቋል። ሁሉ ነገር ተከናውኗል። በዲያብሎስ አገዛዝ ስር ውስጥ ወድቋል በተባለበት ጊዜና ሰዓት በ11ኛው ሰዓት ቅድስት ኪዳነ ምሕረት ቃል የገባህልኝ ጊዜና ሰዓት ደረሰ ብላ ባሪያዋን ልካ ይህንን ታላቅ ብስራት ለቅድስት ሀገር ኢትዮጵያ፣ ለሕዝቧ፣ ለሰራዊቷ፣ ለቤተ ክርስቲያን፣ ለቤተ መንግስት አሰማሽ ማለት ነው። እናም ብዙዎች ከእኔ ጀምሮ ይሄ ነገር ከአይምሮ በላይ ነው። ግን ከመጀመሪያውኑም እሳቸው በጸሎት ጠይቁ ነው የሚሉት።
አንድም በጸሎት መጠየቅ፣ ሁለተኛም ደግሞ ተጨባጭ ማስረጃዎችን፣ እውነታዎችን በቅንነት እግዚአብሔርን በሚፈራ ልብ ክፋት እና የክፋት ሀሳብ ምቀኝነትና ቅናት በሌለው የውሃት በተሞላው ልብ ይህን ነገር ዝም ብለው ሲረዱት የእውነት እነሆ ለሕዝቡ ሁሉ የሚሆን ታላቅ የምስራች እነግራችኋለሁና ብሎ ሊቀ መላእክት ቅዱስ ገብርኤል እንዳበሰረ ይሄም ስርዓት ለቅድስት ሀገር ኢትዮጵያ እንደዚሁ ነው ማለት ነው። እናም ልዑል ሕያው ቅዱስ አምላክ ሕዝቡን እንዳልተወ ቅድስት ሀገር ኢትዮጵያን አቢሲኒያን እንዳልተዋት የቀደመ ክብሯን የቀደመ ልዕልናዋን ኃያልነቷን ገናንነቷን ሀገረ እግዚአብሔር እንደሆነች የወላዲተ አምላክ የአስራት ሀገር እንደሆነች ያሳየን ዘንድ በታላቅ ፍቅር ይህንን ነገር አሰማን ማለት ነው። ስለዚህ ይህንን እኔም ብሆን ከነ ኃጢአቴ ነው ከነ በደሌ ነው፣ ግን ለምን እንደሆነ አላውቅም። የቅድስት ሀገር ኢትዮጵያ ነገር የወላዲተ አምላክ ነገር ሲነሳ ግን ይህንን ነገር መቆጣጠር አልችለውም። ስለዚህ በዚህ ምክንያት ነው ይህን ከቤተሰቦቼም ተለይቼ ወደዚህ የመጣሁት። ከቤተሰቦቼም በመለየቴ ምክንያት ለቤተሰቦቼ ሳላደላ ለነሱ የነሱን ነገር ሳልሰማ እዚሁ ከማህበሩ ጋር ሆኜ በተለያዩ የስራ ተቋማት እየሰራው ከምንም በላይ ደግሞ ስራ ወዳድ ኢትዮጵያዊ ትውልድ እንዲኖር ምን ያህል ወላዲተ አምላክ እንደምትፈልግ ተረድቼበታለሁ ማለት ነው። በቤተ ኩሉም በምሰራበት ጊዜ ምን ያህል ስራ ብቻ ሳይሆን ስራው በረከት ያለው የሚሰራው ነገር የተከናወነ ለሕዝቡ ድህነት የሚሆን የአእምሮ እረፍት የሚሆን ሰላም፣ ጤና፣ ጸጥታ፣ መረጋጋት የሚሆን ነገር ለሕዝቡ እየተሰራ እንደሆነ በትክክል እኔ ምስክር ነኝ ማለት ነው። በእያንዳንዱ የስራ ተቋማት ውስጥ ያሉት ስራዎች በሙሉ እግዚአብሔር እየተጠየቀበት ወላዲተ አምላክ እየተጠየቀችበት የሚሰራ ስራ ነው። ዳቦም ቢሆን እንጀራውም ቢሆን ኬኩም ቢሆን ድፎም ቢሆን ሁሉም ነገር እግዚአብሔር ለእኛ በጥቂቱ የሰጠውን ነገር አብዝቶ ለሕዝቡ እንዲሰጥ፣ በአጋንንት እስራት የተያዘው ሕዝብ እንዲፈታ፣ ጥልቅ በሆነው የባህር አዘቅት ውስጥ የተዘፈቀውን ሕዝብ አካሄዱን ከእግዚአብሔር ጋር ከሚያደርግ ከነቢየ ልዑል ቅዱስ ሄኖክ አቆጣጠር ጋር እንዲያደርግ፣ አርነት እንዲወጣ፣ ከጨለማ ወደ ብርሃን፣ ከሐሰት ወደ እውነት፣ ከጥል ወደ ፍቅር፣ ከጠብ ከጥላቻ ወደ ቅንነት፣ ወደ የዋሃት ብቻ የመንፈስ ፍሬዎች ተብለው ወደ ተጠቀሱት ነገሮች በሙሉ የሚመራ ነገር ነው። እኔ እዚህ ማህበር ላይ የተመለከትኩት ያየሁት የምመሰክረውም ነገር ቢኖር ይሄ ነው። ለእግዚአብሔር የሚሳነው ነገር የለም። እምነ ንግሥተ ነገሥት እህተ ማርያም ዘኢትዮጵያም እንዴት የሰማይ አምላክ እንደመረጣቸው እንዴት ወደዚህ ህይወት እንደመራቸው ለመረዳት የኔ ህይወት በቂ ነው ማለት ነው። ለምን እኔ ባቀድኩት አይደለም፣ እግዚአብሔር እሱ ባሰበው እኔ በወደድኩት ሳይሆን የሰማይ አምላክ እሱ በፈቀደው መንገድ ነው የመራኝ ማለት ነው። አይደለም እኚህን ታላቅ እናት ቀርቶ ማለት ነው። በጥቂቱ መንፈሳዊ ህይወት እንኳን እንዲኖረኝ ጾም የማላቅ ሰው በጥቂቱ እንድጾም፣ የጸሎትን ኃይል የማልረዳ ሰው በጸሎት መጠየቅን የተማርኩበት፣ ኢትዮጵያዊነትን ተዋህዶነትን የተረዳሁበት። ስለዚህ ይሄንን ነገር ለመረዳት ቅንነት ብቻ ነው የሚያስፈልገው።
እናም በተለያዩ ስራ ተቋማት ውስጥ የሚሰሩ ስራዎች እንዲሁ በስጋ ብቻ የሚሰሩ ሳይሆኑ ለነፍስም ለስጋም የሚሆኑ ግብዓቶች ናቸው። አንድ ቁም ሳጥን እንኳን ተሰርቶ ሲወጣ በልብስ ላይ የሚመተተው መተት፣ እቤት ውስጥ የሚደገመው ድግምት፣ የክፋት አሰራር ሁሉ ይሄ ነገር ሲገባ ልብሶቹ እዚህ ላይ ሲሰቀሉ ይሄ ሁሉ ተጠራርጎ ይውጣ ተብሎ የሰማይ አምላክ ተጠይቆበት እኮ እንዲሁ አሁን ሲነገር የህፃን ልጅ ጨዋታ ሊመስል ይችላል፣ ግን ሁሉ ይቻለዋል። በእያንዳንዱ የስራ ተቋም ያለው ይሄ ነው። ማህበርተኛውም ስንት ነገሩን ጥሎ ስንት ህይወቱን ጥሎ ወላዲተ አምላክን ብሎ ድምጿን ሰምቶ ወደዚህ የመጣበትን ምክንያት መንፈሳዊ ህይወቱን ለማጎልበት እንጂ ሌላ ነገር የለውም። ለሀገሩ ካለው ፍቅርና ተቆርቋሪነት የተነሳ እንጂ ከነበረው መንፈሳዊ ህይወት ለማሽቆልቆል አልመጣም። በገዳሟ ውስጥ የሚከናወኑ አበይት ተግባራት፣ ከገዳሟ የሚወጡ መልእክቶች በሙሉ ለዓለሙ ሁሉ የሚዳረሱ ናቸው። ወላዲተ አምላክ በመልእክቷ በንግሥተ ነገሥት በኩል ካስተላለፈቻቸው መልእክቶች በጣም ልቤን የሚገዛው ነገር አንድ ነገር አለ። ከዚህ በፊት እናንተ መደመርን፣ መቀነስን፣ ማካፈልን፣ ማባዛትን ነው ለህዝቡ የምታስተምሩት ወይም ደግሞ የምታውቁት። እኔ ግን እኩል ይሆናልን አስተምራችኋለሁ የሚለው ነገር በጣም በጣም ልቤን ይመስጠዋል። በእግዚአብሔር ፊት እኩል፣ በወላዲተ አምላክ ፊት እኩል፣ በቅዱሳኑ ፊት እኩል። ለምን? በአርአያና በአምሳሉ የተፈጠረው ህዝብ አንዱ ተደቁሶ አንዱ ከፍ የሚልበት፣ አንዱ በባርነት ውስጥ አንዱ ደግሞ በአርነት ውስጥ የሚኖርበት፣ አጋንንትን የሚያመልከው ከፍ ብሎ እግዚአብሔርን የሚያመልከው ደግሞ ዝቅ ብሎ የሚታይበት ህይወት ከእንግዲህ አይኖርም ማለት ነው። ስለዚህ ይሄንን ነገር ለሚያየው ህዝብ ሁሉ መልእክት ማስተላለፍ የምፈልገው ነገር ዘረኝነትን ከውስጡ አጥቦ እስካልጣለ ድረስ፣ ክፋትን ከውስጡ አጥቦ እስካላራገፈ ድረስ፣ በጎነትን፣ የዋሃትን፣ ቅንነትን፣ ቸርነትን፣ የመንፈስ ፍሬዎችን ለይቶና አውቆ ለመያዝ እስካልሞከረ ድረስ ይሄ እውነት ሊገባው አይችልም። ለምን? እዚህ ጋር የሚተላለፈው መልእክት የታላቋ ቅድስት ቤተክርስቲያን ሕግና ስርዓት እናስከብር፣ ኢትዮጵያዊነት ተዋህዶነት ነው። ቅድስት ሀገር ኢትዮጵያን በነፍስ ብቻ አይደለም ህዝቧ በነፍስ መንግስተ ሰማያትን እንዲወርስ ከእግዚአብሔር ጋር እንዲኖር ዘላለማዊ ህይወት እንዲኖረው ብቻ አይደለም፣ በስጋ ራሱ ከእግዚአብሔር ጋር በመኖር ጥረህ ግረህ ብላ ተብሎ የተባለውን ቃል በመፈጸም እኛ ኢትዮጵያውያን ለውጥ ማምጣት እንደምንችል፣ እንደምንለወጥ፣ ለዓለም የሚተርፍ ሀብት እንዳለን ማሳያ ነው ማለት ነው። ስለዚህ እኔ ወደዚህ ማህበር በመምጣቴ የከሰርኩት ነገር ቢኖር አለማወቅን፣ እግዚአብሔርን አለመፍራት ነው። ያጣሁት ነገር ቢኖር ከእግዚአብሔር ይልቅ ቤተሰብን ማስቀደምን፣ ራስ ወዳድ መሆንን ነው። ያተረፍኩት ደግሞ
ኢትዮጵያዊነትን፣ ተዋህዶነትን፣ ፍቅርን፣ ሰላምን፣ የዋሃትን፣ ገርነትን፣ የእግዚአብሔርን ካህሊነት፣ የወላዲተ አምላክን እጹብ ድንቅ ፍቅር ነው እኔ የተማርኩት። ገና ይሄ ማህበር ልጆቹ የልጅ ልጆቹ የወላዲተ አምላክን ፍቅር በህዝቡ ደም ስር ውስጥ ይከታሉ። ታላቋ ንግስት እሌኒ ብርሃነ መስቀሉን ቆፍራ እንዳስወጣች ሁሉ ይሄ ማህበር የተደበቀውን እውነት በላዩ ላይ ለዘመናት የተከመረውን ቆሻሻ እያራገፈ ወደፊት ይገሰግሳል። ውሾች ይጮሃሉ፣ ግመሎች ይጓዛሉ እንደተባለው ማለት ነው። ይሄ ሁሉ የሚሆነው ግን በማህበርተኛው ብርታት አይደለም፣ ወይ ደግሞ በጸሎት በጾም በአክፍሎት ወይ ደግሞ በአምልኮት ህይወቱ አይደለም፣ በእምነቱ ነው። በእምነት የትኛውም ተራራ ይነቀላል። በእምነት የትኛውም ኮረብታ ይስተካከላል። በእምነት የትኛውም አባጣ ጎርባጣ ቀጥ ይላል። ስለዚህ እዚህ ጋር የቆምነው እኛ በእምነት ነው፣ በእውቀት አይደለም። በእውቀትማ አሁን ብዙ ሊቃውንት አሉ ቤተክርስቲያን ውስጥ። እውቀት አያሻግርም። እውቀት መሰላል አይሆንም። እውቀት እንደ ነቢየ ልዑል ቅዱስ ሄኖክ አካሄድን ከእግዚአብሔር ጋር አያደርግም። ይልቅ እውቀትን እግዚአብሔርን ከመፍራት ጋር መደመር ያስፈልጋል። እግዚአብሔርን መፍራት ከጥበብ ጋራ፣ እግዚአብሔርን መፍራት ከእውቀት ጋራ፣ እግዚአብሔርን መፍራት ከትምህርት ጋር። ስለዚህ ቅድስት ሀገር ኢትዮጵያም የምትነሳው በመንፈሳዊ ኃይል ብቻ ነው። እግዚአብሔርን በሚያመልክ ለሕግና ለስርዓቱ በሚገዛ ለወላዲተ አምላክ በተንበረከከ ሕዝብ ነው የሕዝቧ ታሪክ የተቀበረው እውነት የሚወጣው ማለት ነው። ስለዚህ ከተለያዩ አቅጣጫዎች የሚነሱ ሚስማሮች ይበልጥ ማህበሩን እያጠነከሩት እምነ ንግሥተ ነገሥታት ተማርያም ዘኢትዮጵያን በጸጋ ላይ ጸጋ እያጎናጸፈ የሚሄድ እንጂ እንደ ግመል ሽንት ወደኋላ የሚመለስ አይደለም። ያው እና በዚህ አጋጣሚ እኔን የምታውቁኝ የማውቃችሁ በተለያዩ አጋጣሚዎች የተዋወቀን ከልጅነት ጀምሮ እስከ እውቀት እስከዚህኛው ቅጽበት ድረስ የምታውቁኝ ሁላችሁም እንዲሁ በማወቅ ባለማወቅ ያስከፋዋችሁ ያሳዘንኳችሁ ነገር ካለ ደግሞም ይኖራል በልዑል እግዚአብሔር ስም ይቅርታ ታደርጉልኝ ዘንድ ጠይቃለሁ። የእውነት ከልብ እናም ጠፍቷል፣ ይሄ ልጅ ከቤተ ክርስቲያን ርቋል ብላችሁ ያላችሁ ደግሞ የእውነት እኔ ከቤተ ክርስቲያን አልራኩም፣ ከወላዲተ አምላክ አልተለየውም፣ ከመድኃኔ ዓለም አልተለየውም። ፍቅሯ በደም ስሬ ውስጥ ገብቶ ፍቅሯ ወደ እርሷ አቀረበኝ እንጂ እኔ ከቤተ ክርስቲያን ከወላዲተ አምላክ አልራኩም። ስለማይነገረው ስጦታው ሁሉ የሰማይ አምላክ ስሙ ለዘላለም የተመሰገነ ይሁን። አድርገህልኛልና ለዘላለም አመሰግንሃለሁ። የህይወቴ ህይወት የነፍሴም ነፍሷ ወላዲተ አምላክ ወላዲተ ህይወት ወላዲተ ብርሃን እናቴ አፈቅረኪ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል
ወለመስቀሉ ክቡር ይትአኮት ወይሴባህ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ለነፍሴ ነፍሷ ነሽ ለመንገዴም ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴም ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ዘኢትዮጵያ